ምን ማለት ነው? ቁጭ በል ወደዛ እያልኩ ነው። ቁጭ በል ምን እያልኩሽ ነው? ሰውዬ ምንድን ነው ችግር አለ እንዴ? ምን እያልኩሽ ነው? ካጆልሽ እንዴ? ማዘሬ ሴተኛ ዳሪ ነች እና በፊት ማር ነበረ እንደዚህ እያደረገች ነው የምታስለምደኝ እና በልጅነቷ ነው የወለደችኝ። ጠጋበይ እንዴ እሺ ጠጋበይ ምንድነው እኔም እንደ ኩዮቼ መሆን እፈልጋለሁ። ወጥቼ ምናምን መጫወት እፈልጋለሁ። እንደዚህ አይነት ነገር ነው በጣም ነው የሚያስጠላኝ። ወድጄ አይደለም እያደረኩኝ ያለሁት። ይሄ ካስገድዶ መልፈን በምንም የሚተናነስ ነገር አይደለም። ለሷም አልነግራትም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ማለት ነው። ዛሬ እንግዲህ የተመለስኩት ከአንዲት ታዳጊ ወጣት አይደለ ታዳጊ ህፃን ይባላል ያ ብቻ ከአንዲት ታዳጊ ጋር ነው ያለሁት። እንግዲህ አንድ ነገር ልታጫውተኝ እንዳለና በቶሎ ልታገኝ እንደምትፈልግ በስልክ አውርተን ያው ያለችበት ቦታ ሄጄ ላወራት መጣሁኝ ማለት ነው። ስለዚህ አሁን ሰዓቱን እንግዲህ ከሷ ጋር ቆይታ አደርጋለሁ። እናንተም ቆይታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠታችሁንም እንደዛው እንዳትረሱት። ያው ቪዲዮን ተመልክታችሁ ማለት ነው። እስኪ ከሷ ጋር ቆይታ ላድርግ፣ እናንተም አብራችሁን ቆዩ። እንዴት ነሽ? ሰላም። ደህና ነሽ? አለን። ስምሽን ማን ልበል? ማራኪ ይባላለሁ። ማራኪ። እሺ ማራኪ፣ ምንድነው እኔና አንቺን ዛሬ ያገናኘን ጉዳይ? እስኪ አጫውቺ። ስለናንተ ጓደኛዬ ነግራኝ ነው መጀመሪያ እናንተን ያገኘኋችሁ። የደወልኩልም አሁን ማዘር ወጣ ነው እንጂ ከመጣች በጣም እንትን ሃርድ ናትና ትምህርት አቋርጫለሁ። ተማሪ አይደለሁም። አሁን ገና 15 ዓመቴ ነው። ማዘሬ ሴተኛ ዳሪ ነች እና በፊት ማር ነበረ እንደዚህ እያደረገች ነው የምታስለምደኝ እና በልጅነቷ ነው የወለደችኝ። ህይወት ሲከብዳት ይሁን አላውቅም፣ እኔም ወደሷ ህይወት ገፋችኝ ማለት እኔም የሷ ኑሮ እንድኖር ሴተኛ ዳሪ ሆኜ ማለት ነው። ትምህርቴንም አቋረጥኩኝ። እማር ነበረ፣ አሪፍ ተማሪ ነበርኩ። አሁን ጭራሽ። ስንት ዓመትሽ ነው አሁን? 15። መቼ ነው ያቋረጥሽው ትምህርት? ከ3 ዓመት በፊት 6ኛ ክፍል እያለሁ ነው ያቆምኩት። 12 ዓመትሽ እያለሁ። ለምን ነበር ያቆምሽው? ይሄን ስራ ስትሰሪ ነው? ይሄን ስራ እንድሰራ ነው ያቆምኩት። ያስቆመችኝ እና እንሰራለን። ምን ሰራው አንድ ወንድ ሁለታችንንም ነው እንትን የሚለው። እሺ። እና አሁን ራሱ ወጣ ነው ከመጣች እውነት እናንተን ተማምኜ ነው ያስለከኝ። የት ሄዳ ነው? እንጃ ተቀማለሽ ምናምንና ከጓደኞቿ ጋር ነው ሄደችው ይመስለኛል። እና ከቤት አልወጣም ሰው ካልመጣ በስተቀር። ከወጣው አይ አትለቀኝም። በጣም ትንትላለች። ወደ ውጭ ወጥተሽ አታውቂም? አሁን ስንመጣ በግድ ነው በሩ የተቀበልሽ ነውና ጭራሽ ወጥተሽ አታውቂም? ወጥቼ አላውቅም ጭራሽ። እናንተንም ያገኘኋችሁ ጓደኛዬ ነች። በፊት አብረን የምንማር ልጆች ነበርን እና እሷ ጎረቤቶቿ ምናምን ነገር እንደዚህ የሆነ ግፍ ምናምን ሲደርስባቸው እማቃቸው እንትን አሉ ምናምን ነገር ብላኝ ነው እንደናንተ አይነት ሰዎች አውቃለሁ ምናምን ብላኝ ነው እንድጠራ ያደረኩኝ እንጂ ስላመንኳችሁ ነው እንጂ የእውነት ትገለኛለች። አለቀኝም ካገኘች። ምንድነው እንደኛ አይነት ሰዎች እንዳሉ ነግራሽ ነው ጓደኛሽ? አዎ ነገረችኝና እንድታገናኘኝም ምናምን አናግሪያት ነበረ። እሷን በጣም ብዙ ሞክራለች እና በመጨረሻ ነው እናንተን ያገኘኋችሁ። እንዴት ተገናኘሽ ከጓደኛሽ ጋር? ከቤት መውጣት ካልቻልሽ ምናምን? ከ3 ዓመት በፊት ነው ያቋረጥኩት ብያለሁና ትምህርት ቤት አብረን እንማር ነበር። ከ2 እስከ 6 አንድ ላይ ነው የተማርነው። እሺ። እና እኔ ሳቋረጥ ምናምን ቤት እየመጣች ትጠይቀኛለች ምናምን ለምን እንዳቋረጥኩ እና ሙር ከሷ ጋር እንትን ላይክ ለቤስቲ ነገር ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን ራሱ እኔ በጣም እየፈራሁኝ ነው ያለሁት። ከመጣች መጀመሪያ የደወለችልን እሷ ነች አይደለ? መስመር ጓደኛሽ ናት ማለት ነው? አዎ እሷ ነች የደወለችላችሁ መጀመሪያ። እኔ ከሰው ጋር ለመገናኘት እንትን አይደለም እኮ። እንዴት ነው እሷ ነች እዚህ መታ ያገኘችሽ ነው? አንቺ መውጣት ትችለሽ ነበር? ኧረ እኔ መውጣት አልችልም። ስለ እሷም እንደዚህ እናቴ ከቤት ውስጥ ትወጣ ምናምን ነገር ትመጣለች ቤት ምናምን እና ያኔ ነው የነገርኳት። እና እሷም ስለምትመላለስ ነበር ጓደኛሽ እዚህ? ሁሌ አትመላለስም፣ አልፎ አልፎ ነው የምትመጣው። እኔንም ስለምትቆጣኝ እናቴ የምትመጣበት አጋጣሚ ምናምን ሲፈጠር ትመጣለች፣ ወይ በሆነ ነገር ሀሳባ ትመጣለች እንጂ ትምህርት ለምን እንዳቆምሽ ስትጠይቃሽ ምን አልሻት? አሁን የነበሩትን 3 አመቶች አሁን የነገርሻት ወይስ በፊትም ታውቃለች ጓደኛሽ? መሀል አካባቢ ላይ ነው ያወቀችው፣ በአመት ከምናምኑ ላይ ማለት ነው። ማለት እናቴ ስራ ሆና ነው ወይ ስራ ኑሮ ነው ዛሬ ምናምን ነገር ነው እንጂ ምላት እንደዚህ አይነት ስራ እንደምሰራ አታውቅም። ወይ ደግሞ ክፍለ ሀገር እንደሄድኩኝ ምናምን ነገር ነው የምታውቀው እንጂ እንደዚህ ብዬ አልነገርኳትም። ከዛ የሆነ ሰዓት ላይ በቃ እኔም እንትን ስለምፈልግ ማለት እኔም እንደ ኩዮቼ መሆን እፈልጋለሁ፣ ወጥቼ ምናምን መጫወት እፈልጋለሁ። እንደዚህ አይነት ነገር ነው በጣም የሚያስጠላኝ። ወድጄ አይደለም እያደረኩኝ ያለሁት። ይሄ ካስገድዶ መድፈር በምንም የሚተናነስ ነገር አይደለም። ለሷም አልነግራትም። እኔ እናቴም አትረዳኝም። እናቴ ካልተረዳች ደግሞ እዚህ ምድር ላይ ማንም ሊረዳክ አይችልም። እና ስመጣ ምናምን የነገርኳት እንደዚህ አይነት ነገር እንደምሰራ ምናምን መሀል ላይ አሁን አልፎ አልፎ እየመጣች ትጠይቅሻለች እዚህ? አንቺ መውጣታችን እሷ ስትመጣ ትገባለች፣ ታስገባታለሁ። ልክ እናንተ አሁን እንደዚህ እንደመጣችሁት ማለት ነው። ከዛ የምሳሌ ነገርሻት ነው ያለሽበት ሁኔታ? አዎ ነገርኳት። የምትረዳኝ ከሆነ የምትችል ከሆነ እንድትረዳኝ። እኔ ጓደኞቼ ውጭ ወጥተው ሲጫወቱ እኔ ከበር አልወጣም፣ እዚሁ ነው ቁጭ ብዬ የምውለው። ከቤተሰቦቿ አሁን ለእኛ ኦልሬዲ እንድትጠቁሚ ያደረገች እሷ ነች። ያወቀችው ግን ትንሽ ሰነባብታ ነው። ስለዚህ ወዲያው እንዳወቀች ምን ያደረገችው እርምጃ ለቤተሰቦቿ ነው ለመንገር ጓደኛ እንዲሆናለች እንዲህ ነገር ውስጥ ነች ብላ እንዳትነግር ነግሬያታለሁ። ብዙ ሰው አያውቅም እንደዚህ ነገር እንደምሰራ። ከሷ ውጪ ማንም በሚባል ደረጃ ማንም አያውቅም። እንዳትነግርም ነግሬያታለሁ። ገንዘብ ታገኝበት ነበር ነው አንቺ ወይስ እናትሽ ናት? እናቴ ነች የምታገኝበት። እኔ ምንም ገንዘብ አላገኝም፣ ምንም ጭራሽ። እንዴት አሁን አንቺ የሚያክል ማለት አንቺ የምታክል ህፃን እንዴት ነው የት ነው ሆቴል እየወሰደችሽ ነው? አልፎ አልፎ ደህና ሰው ምናምን ስታገኝ ሆቴል ትወስደኛለች፣ ወይ ካልሆነ እዚህ ይመጣሉ፣ ቤት ይመጣሉ። ሰው ምናምን ነገር ወይ ዘመድ እንደሆኑ ምናምን ነው የሚያውቁት፣ ቤተሰብ ከሩቅ እንደመጡ ወይ ጓደኞቿ እንደሆኑ እንጂ አያውቁም። አባትሽ ሴት ነው ያለው እና ቤተሰቦቻችሁ በአባትሽ በኩል ያለው አጎት፣ አክስቶች በእናትሽ በኩል እንደዚህ አላውቃቸውም። ማንንም አላውቅም። እኔ እናቴን ነው እያየኋት ያደግኩት። ስለሱ ስጠይቃትም እንድጠይቃት አትፈልግም። ስለ አባትሽ? አዎ እንኳን ስለሱ ልጠይቃት ቀርቶ ጭራሽ ቤት ውስጥ ሁላ የሆነ ሰዓት ላይ የማልበላበት ምግብ ማላገኝበት ጊዜ አለ እና የእሱን ስም ጭራሽ አላነሳም። ድንገት ወይ ውጪ ላይ ካገኘችኝ ምናምን ነገር በቃ ቤት ምግብም አሰጠኝም፣ ትዘጋብኛለች፣ በር ስትፈልግ ትገርፈኛለች። ያስጠልቶኛል። የምትረዱኝ ከሆነ እርዱኝ። እስከ 6ኛ ክፍል ድረስ ተምረሽ ነበር? እስከ 12 ዓመትሽ ድረስ ማለት ነው? አዎ እስከ 12 ዓመቴ ተምሬያለሁ። ትምህርት ተምረሻል? ተምሬያለሁ እስከ 12። እንዴት ታዲያ ለምን አሁን ላይ እንደዚህ ይሄን መቀየር አስፈልገ? እንዴት እንዲያደረገች? ከቀን ወደ ቀን እኔ እንትን በምልበት ሰዓት የምታገኘው ገቢ እየጨመረ ሲመጣ እኔ እያስቀረች መጣች። ከዛን እንዲቆም ሆነ። ስለዚህ እያስደፈረች ነው ማለት ነው? አዎ 3 ዓመት ነው በቀጥታ እንደዛ። ፈልጌው የማደርገው ነገር አይደለም። እኔ ማንም ሰው እንደዚህ አይነት ነገር ደስ አይለውም። እኔም እያስጠላኝ ነው የማደርገው። ሁሉም ልጅ አለው፣ እህት አለው። የሚረዱኝ እርዱኝ እባካችሁ፣ አውጡኝ ከዚህ ህይወት። እኔ ያስጠልቶኛል እዚህ ህይወት ውስጥ መኖር። ወታለች አልሽ እናትሽ
ትመልሳለች ዛሬውኑ እንዲህ ስትወጣ? አዎ ትመልሳለች። ትንሽ ነው የምትቆየው። ሜቢ ከአንድ ተኩል እስከ 2 ሰዓት ምናምን አካባቢ ብትቆይ ነው። ድንገት ልትመጣ ትችላለች፣ ምንም መረጃ ስለሌለኝ። እሱ ትንሽ ያሰጋኛል። ማለት ደውላም እየመጣው ምናምን አትልም። ድንገት ልትመጣ ትችላለች በ30 ደቂቃ ውስጥ በ10 ደቂቃ ውስጥ ምናምን። እሱ ድንገት ያስፈራል። አሁን ከመጣች ምን እንደማደርግ አላውቅም። ወንዶቹ የሚመጡት ብዙ ይከፍላታል ነው? ዋጋቸው ምናምን ነገር አላውቅም። እኔ ሲመጡ ብቻ እንደምንቀበላቸው ነው የማውቀው እንጂ ስለ ሂሳብ ጉዳይ እኔ አልገባም። የኔ ስራ በቃ ስራውን መስራት ብቻ ነው። ፊት ለፊቷ እያየች ነው ያን የምታደርገው? አዎ ሁለታችንንም አንድ ሰው ሊፈልገን ይችላል። አንድ ላይ? አዎ አለባበስሽ ራሱ አሁን ማለት ትልቅ ሰው ራሱ የሚለብሰው አይነት አለባበስ ነውና አለባበስ እሷ ነች እንትን የምትልልኝ። እኔ የምፈልገውን ነገር መልበስ አልችልም። እሷ ነች የምታመጣልኝ። እኔ ወጥቼ መርጬ አልገዛም። አይደለም ሱቅ ራሱ አልወጣም። እና እሷ ነች አምጥታ የምትሰጠኝ ልብስ። ደግሞ ግዴታዬ ነው። ይሄ ለብሼ ነው የምውለው። ያለዛ እንዳልኩ ነው ትዘጋብኛለች፣ ትደበድበኛለች። የሚመጡት ወንዶች ራሱ ፈልገው ይሄን ነገር እንደው አንቺንም እሷንም ፈልገው ይመጣሉ? አዎ ይመጣሉ። ሁለታችንም የሚፈልጉ ይመጣሉ። እንዴት ጎረቤት ምናምን ቢያንስ እንዴት አያውቅም? እንዴት እንደዚህ ይሄን ያህል ጊዜ ዝም ተባለ? እንዴት እንደምትዋሽ አላውቅም። ምን እንደምትላቸው ምንም የማውቀው ነገር የለም። እንዳልኩ ነው ከቤት አልወጣም እኔ እናንተ ራሱ በጣም እያስፈራኝ ያለው አሁን ድንገት ከመጣች። አይዞሽ። ግን ያው ዞሮ እኔ እሷን ማግኘት እፈልጋለሁ። ግን ምገባው አንቺ ጋር ሆኜ ቀጥታ እንድትገባብኝ ሳይሆን ተከታትዬ እሷ ስትመጣ ጠብቄ ነው ምገባው። እሷን ተከታትዬ ከገባች በኋላ ነው ምገባው፣ አይቻት ማለት ነው። ምናልባት ፎቶ ምናምን ይኖርሻል፣ በሩ ጋር ሄደን እንድናያት ያህል በሩ ጋር ቆመን እዛው አካባቢ ሆነን ስትገባ ለማየት እንዲረዳል። የወረቀት ፎቶ አለ፣ ችግር የለም። ከዛ ውጭ ግን ስልክም ስለሌለኝ ምናምን ነገር የሱ ፎቶ የለኝም። ቤት ውስጥ ግን ይኖራል? አዎ የበፊት ፎቶ አለ። እስኪ እናያለን። አሁን ቤት ውስጥም እንገባ አልፈለግሽም? በቃ ይጨንቅሻል ቤቱ ምናምንና? አዎ በጣም ነው የሚያስጠላው ቤት ውስጥ ነው ታሰብኩ የምውለው። በረንዳ እንኳን አልወጣም፣ ምክንያቱም ጎረቤት ምናምን ሊያይ ይችላል። ብዙዎቹ ትምህርት ማቋረጤን አያውቁም በብዛት በሚባል ደረጃ። የግቢ ሰው የሰፈር ሰው ምናምን ነገር ካየን እሷን ስለሚጠይቋት ምናምን እሷ ደግሞ እኔን መታ ትቆጣኛለች። የእናትሽ ቤተሰቦቿ ወላጆቿ ምናምን እንዴት ነው? አላውቅም። ስለ አስተዳደጓ ስለ እሷ ምንም አውቀው ነገር የለም። ምንም እንድጠይቃትም አትፈልግም፣ መናገርም አትፈልግም። በቃ የራሴን ህይወት ብቻ ነው እኔ የማውቀው። እስካሁን የምኖረውን የማስታውሰው ነው የምነግርህ። እስከ 6ኛ ክፍል አሁን የነበረሽ ምን አይነት ነበር? ከእናትሽ ጋር የነበረሽ እንደዚህ ኃይለኛ ነበረሽ በፊትም? አዎ የሆነ ሰዓት ላይ ነው እንደዚህ ሞር ኃይለኛ የሆነች የመጣችው እንጂ ደህና ነበረች። አሁን እንደ እናት ማንኛውም ልጅ እንደሚገረፍ ምናምን እንደሚቆጣው እቆጣለሁ ሳጠፋ ምናምን ነገር ነው እንጂ ስራዋ ተመሳሳይ ነበር። በፊትም እንዲሁ ነው የምትሰራው ነው የምትይኝ? በፊትም እንደዚሁ ትሰራ ነበር መሰለኝ። ልጅ ስለነበርኩኝ አላስታውስም። ግን ይመጣሉ ወንዶች ምናምን። እኔ ውጪ ወጥቼ ተጫውቼ ምናምን ነገር ስለሆነ የምውለው ብዙም አላውቅም። ግን አሁን 6ን ልጨርስ አካባቢ ምናምን ነገር ነው በደንብ እያወቅኩኝ የመጣሁት ምናምን። ከፍ እያልኩም ስለመጣሁ የማስታውሰው እሱን አካባቢ ነው፣ ከ6ኛ ክፍል በኋላ ያለው ማለት ነው። እና በጣም ነው የሚያስጠላው። ማንም ሰው አይረዳም። እኔ ከኔ ውጪ ማንም ሰው ሊረዳኝ አይችልም። ምንም ደስ እያለኝ የማደርገው ነገር አይደለም። በጣም ነው የሚያስጠላው። ለማንም የምትነግረውም ነገር አይደለም። እና የምትችሉ ከሆነ ከዚህ ህይወት አውጡ። እሺ ማራኪ፣ አሁን እንዴት ነው መሰለሽ እንግዲህ በጣም ከባድ ነገር ነገርሽኝ። ይሄ በአንቺ እድሜ የሚታሰብም ነገር አይደለም፣ እንኳን ሊደረግብሽ ቀርቶ ማለት ነው። ያው በእናትሽ አንቺ እንደምትይውና በጣም ነገሩ ከባድ ነው። ለዛ እርዳታ መፍትሄ እንድንሰጥሽ እኛ በጣም ዝግጁ ነን። ያንንም እንደምናደርግ ቃል እገባልሻለሁ። ግን ከዛ በፊት ምን አለ መሰለሽ፣ አሁን ያንቺን ቃል እንደወሰድኩት ሁሉ ወይም ከአንቺ ጋር መረጃ እንደተለዋወጥኩት ሁሉ ያው ያለውን ነገር ነግረሽኛል አይደለ? እኔ ግን ማወቅ የምፈልገው ደግሞ በእናትሽ በኩልም ያለው አንድ ነገር አለ።
ካወቀች ደግሞ አትለቀኝም። አዎ እኮ እንዴት ነው መሰለሽ ማድረገው አሁን አንቺ ባለሽበት ከዚህ እዚህ ቁጭ ባልንበት እንድትመጣ አይደለም እንዳልኩሽ የምናደርገው ተከታትያት ከውጭ ሆነን እንጠብቃታለን። ጊዜ ወስደን የትም ሳንሄድ ስትገባ ጠብቀን ተከትለናት እንገባለን። ተከትለናት ገብተን አገባባችንን በሌላ መልኩ እናደርገውና ምናልባትም እስኪ ብቻ በሆነ መንገድ አሁን ላንቺ እንዲህ ነው ብዬ አልንገርሽ። እስኪ ብቻ በራሴ መንገድ ልግባ። ምገባበትን ምክንያት ፈጥሬ እገባለሁ። ከእናትሽ ጋርም ቆይታ ማድረግ እፈልጋለሁ። ከእሷም ጋር ምን አይነት እንግዲህ ማንነቷን ያለችበት ሁኔታ በደንብ ልረዳ። እሺ ግን እንዳወራ እንድታባታቅ ምንም እንዳታስቢ፣ እንደሱ አላደርግም። ያው እየተሳቀቅሽ እንደሆነ ማያለ እየገባኝ ነውና ስለዚህ አሁን ካሁኑ ከዚሁ ልሂድልሽ። ያለውን ነገር ሰምቻለሁ በደንብ። አሁንም ቢሆን በደንብ እከታተላለሁ ጉዳዩን። አልተውሽም። እሺ ስጋት እንዳይገባሽ ግን በደንብ በራሴ መንገድ መረጃዎችን ማጣራት አለብኝ። ድብቅ ካሜራ የሚባል ነገር ደግሞ አለ ቤት ውስጥ የሚቀመጥ። ከያዘች ውስጥ ካገኘች ውስጥ በጣም ጥንጥዬ ናት። ድብቅ ካሜራ የምትባላለች በጣም ጥንጥዬ ናት። አታስታውቅም ካሜራ መሆኗ። ሄዳ አንድ ነገር ላይ የምትለጠፍ ነች። ስለዚህ እንድትለጠፍ አድርገን እናስቀምጣታለን። ከዛ በፊት ግን እናትሽን አወራታለሁ። እንትን እልልሻለሁ እኔ ራሴው መጥቼ እገጥመዋለሁ ካሜራውን። እሺ ያን አደርጋለሁ። ዝም ብሎ አሁን ብቻሽን ባለሽበት ሁኔታ ወንዶች ምናምን ይገቡብሻል እንዴ? አዎ ብቻሽን ባለሽበት ሁኔታ ከእሷ ጋር ይነጋገራሉ መሰለኝ፣ ቀድሞ ይደዋወላሉ መሰለኝ። ብቻሽን ያገኙሻል ማለት ነው እሷ በሌለችበት? አዎ ከእሷ ጋር ካወሩ ተነጋግረው ሲሆን አስገቢያቸው ነው ትላለች። አዎ አስገቢያቸው ትለኛለች። ስልክ ደውለው ምናምን ነገር ይሰጡኛል። ኦልሬዲ ቀጠሮ እንዳትይዝ ስትነግርሽ ነው ቀድማ የምትነግርሽ? ቀድማ ትነግረኛለች። ድንገተኛም ከመጡ በስልክ ታገናኘኛለች፣ በእነሱ ስልክ። እሺ እንደዛ ከሆነ ስለዚህ ድብቅ ካሜራውን እንገጥማለን አሁን። እሺ ድብቅ ካሜራውን እንገጥማለን የትኛውንም አይነት ማስረጃዎች ለማየት እንዲያስችለን ማለት ነው። በእይታ ማየት ያለብን ነገሮች ስላሉ እውነት ከሆነ ማለት እየዋሸሽኝ ነው ብዬ አይደለም፣ ግን በቃ ማረጋገጫ ያስፈልገናል። ይሄ ነው ብሎ ለህግ እንድናቀርበው ማለት ነው። ያን ስለምናደርግ ነው። አንድ አፍታ እናትሽ ሳትመጣ ቶሎ ብለን ድብቅ ካሜራውን እንገጥማለሁ። ከዛ ውጪ ግን እሷ ስትመጣ ጠብቂ፣ ቶሎ እሷን አናግሬያት እንደሚሆን ደግሞ ክትትላችን አድርገን ነፃ አወጣሻለሁ። እሺ ናት። እሺ ማራኪ አይዞሽ፣ በጣም ብርቱ ልጅ ናት። ያው እንደነገረችኝ ከሆነ በጣም ከባድ ነገር ነው እያወራችኝ ያለችው። ጭራሽ በእናት እየተፈጸመባት ከሆነ ይህ ግፍ ያለው በጣም ያሳዝናል። ያው ደፋሮች ናቸው ነው የምትለኝ ወንዶቹ ራሱ የሚመጡት ያለ ፍላጎት ይሄን ያህል ጊዜ እንደዚህ እየተደረኩ ያለው እሷ ገንዘብ ለምትሰራበት በሚል። እስኪ ለማንኛውም ከእሷ ጋር ያለኝ ቆይታ በዚሁ ላብቃና ድብቅ ካሜራውን ቶሎ ገጥሜ እሷ ስትገባ ምናልባት ይሄ ደግሞ ማውራት ይሆናል። በሱ መንገድም ማያስኬደኝ ከሆነ በሌላ መንገድ ተጠቅመን እንግዲህ ክትትላችንን አድርገን ወደ እውነታው እንደርስ ነው የሚሆነው። ውድ ቤተሰቦች ምን እንደዚህ ነገር አለ ወይ? የምታውቁት ነገር አለ ወይ? እስኪ ኮሜንት ላይ እናንተ ማሳብ አስተያየታችሁን ስጡን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ከማራኪ ጋር ወይም ከዚች ከታዳጊ ልጅ ጋር ቆይታዬን አድርጌ ነበረ። እንደምታስታውሱ እንዳያችሁት እንደተመለከታችሁት ከእሷ ጋር እንግዲህ ቆይታዬን ካደረኩ በኋላ ወደ ቤት ውስጥ ገብተን አንድ አፍታ ድብቅ ካሜራዬን አስቀምጬ ወጥቻለሁ ማለት ነው። በማስረጃ መያዝ ያለብን ነገሮችም ስላሉ ማለት ነው። እንዲሁ ከመሬት ይዤ እጇን ይዤ ከቤት ልወጣ አልችልም። በማስረጃ የተረጋገጠ ነገር መሆን አለበት። አንድ እሱ። ሁለተኛ ነገር ከዚህ በፊት እንደዚህ አይነት ተመሳሳይ ኬዞች ገጥሞኝ ያውቃሉ። ማለት ተመሳሳይ ስቶሪ በዚህ ልክ የተነገረኝ ሳይሆን እንደዚህ ታዳጊ ህፃናት ሴቶች ሆነው ሁለት ሴቶች እንደውም አስታውሳለሁ። አንደኛው እንደውም ከእስክንድር ጋር ነበር የሰራ ነው። ከእስኬ ጋር ሆነን ነበረ የሆነ ኬዝ ይዘን ነበርና ታዳጊ ህፃን ልጅ ናት። ጥቆማ ሰጠችን። የሚገርማችሁ ቤተሰቦች ጥቆማ ሰጥታን የነገረችን ነገር ሙሉ በሙሉ ውሸት ነበር። ሙሉ በሙሉ ፈጥራ በእሷ እድሜ ይታሰባል በማይባል ደረጃ የሆነ ነገር ፈጥራ ነግራን ጥቆማ አንጀታችንን በልተው እኛ ልናግዛት ባሰብንበት ሁኔታ እኔና እሱ እንግዲህ አንድ ስራ የእሷን ቃል ተቀብለን
ጉዳዩን በስሜታዊነት የሄድንበት ርቀቶች ነበሩና ቶታሊ ልጅቷ ውሸቷን መሆኑን ምናምን ተረድተን በዚህ አጋጣሚ ለእናንተም ህፃን ልጅ ስለነበረች ያንን ቪዲዮ ለማስተላለፍ አልቻልንም። በእኔም በሱም በኩል በነበረን ቲዩባችን ላይ ማለት ነው አላስተላለፍነውም። አንዳንዴ እንደዚህ ኬዞች ይዘን ማናስተላልፋቸው ነገሮች አሉ። በዚህ አጋጣሚ ልላችሁ ነው። ምክንያቱም ከእውነት የራቀ ሲሆን አካሄዱ ትክክል ሳይሆን ሲቀር ወደ እናንተ ማናደርሳቸው ጉዳዮች አሉ። በአጭሩ እኛም ምንቆርጣቸው ማለት ነው። እና አንዳንድ ህፃናቶች ሲሆኑ የሆነ ወይ ተልእኮ ተሰጥቷቸዋል ወይ የሆነ ብቻ በውሸት ነገር ተነሳስተው ከህፃን ልጅ በማይጠበቅ መልኩ እኛን ራሱ ኮንታክት የሚያደርጉበት መንገድ ይገርመናል። እና ብቻ እንደዚህ አንድ ሁለት ተፈጥሯል ልላችሁ ነው። ስለዚህ አሁን እቺ ልጅ ያለችኝ ነገር እንዳለችኝ ደርሶባት ከሆነ በደሉ እውነትም በጣም ከባድ ነው። ዞሮ ዞሮ ግን ነገሩን በማረጋገጫ በማስረጃ መያዝ ስላለብኝ ሁኔታውን አረጋግጣለሁ። ስለዚህ አሁን እዚሁ አካባቢ ላይ ቆያለሁ። እናቷን ፎቶዋን ማሳይታኛለች። ቤት ውስጥ ያለውን የእናቷን ፎቶ አይቻለሁ። እናቷ ራሱ ገና ልጅ ናት። በሚገርማችሁ ሁኔታ በጣም ልጅ ናት። እኩያ ጓደኛማች ነው ሁላ የሚመስሉት እና ይመስለኛል በልጅነቷ ነው እናቷም የወለደቻት ማራኪ። ዞሮ ዞሮ እስኪ መልኳን አይተናል። በርጋ እንግዲህ ስትገባ ምናያት ከሆነ አንድ አፍታ ቶሎ እንገባለን ማለት ነው። ከዛ ከእናቷ ውጭ የሚገባም ሰውም ካለ ድብቅ ካሜራውን ስላስቀመጥ ነው አዲስ ነገር ካለ ድብቅ ካሜራውን ሲያሳየን በዛው ልንገባ እንችላለን። አብረን የሚሆነውን ነገር እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን ስጡበት ውድ ቤተሰቦቼ። እንግዲህ ተመልሼ እመጣለሁ። አብረን እንቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው በውጪ ለሰዓታት ያህል ቆመን ጠብቀናት ነበረ እናቷን ማለት ነው። ስትገባ ተመልክቻለሁ። ያው በፎቶ ያሳየችኝ እናቷን እሷን እንደሆነ ስላየው እና ሁለተኛ ግቢ ውስጥ ስትገባ ስላየው እሷ መሆኗን አረጋግጫለሁ። ያው ቤታቸው እዚሁ ነው። እዚሁ እንደገባችም እርግጠኛ ነኝ። ስለዚህ ወደ ውስጥ እንግባና ከእናትየው ጋር ቆይታ ላድርግ። በሁለት አይነት ኦፕሽን ነው ለመግባት ያሰብኩት። አሁን ገና ውስጥ የራሱ ገና አልወሰንም። አንደኛው ወንዶች እነሱን ፈልገው የሚመጡ ስላሉ ተልኬ እንደሆነ ከአንዱ የሆነ አንዱ ባለሀብት እሷ ጋር ልኩኝ እንደሆነ እና ላወራት በሚለው ነው ከባልደረቦችም ጋር በጉዳዩ ላይ እና ተልኬ እንደመጣው እነሱ እንደምፈልጋቸው ልጇንም እሷንም እንደምፈልጋቸው ነግሬያት ልግባ ወይ የሚለውን፣ ሁለተኛ ደግሞ ያው ጠንካራ እናት ስለመሆኗ ልጇን ብቻዋን ያሳደገች እናት ስለመሆኗ እና በዚህ መልኩ ብንገባ ይሻላል የሚለውን እና የሽልማት ፕሮግራም እንዳለው ሌላ ጊዜ ስንሰራላችሁ እንደነበረው ማለት ነው። በዚህ መልኩ ልግባ ወይ የሚለውን ሁለት ሀሳብ ይዘናለን የኛ ባልደረቦች። ስለዚህ የቱ እንደምጠቀም አላውቅም። ላንኳኳ፣ ይከፈትልኝ በሩ። ከተከፈተ በኋላ እየቀደመኝን እንግዲህ ሞክራለሁ ማለት ነው። ወይም ከአንድ ቤት የወጣውን በዚህ መንገድ አድርጌ ይገባለሁ። ያብራችሁን ቆዩ። ጤና ይስጥልኝ። ሰላም ነው አለን ይመስገን። የመጣሁት ከሚዲያ ነው። ጋዜጠኛ ነኝ እኔ። ያው እንግዲህ አካባቢ ላይ ትንሽ ዞር ብዬ ነበረ እና ዞር ስል እንግዲህ አንድ ጠንካራ እናት እንዳለች ከልጇ ጋር የምትኖር ጠንካራ እናት፣ ወጣት እናት እንዳለች ሰምቼ ነበረ። ያው እንግዲህ እሱን ከአካባቢ ሰው ሰማ ድንገተኛ እንግዲህ ሚዲያችን የሚቀርጸው ድንገተኛ ያለ ቀጠሮ ያለ ፕሮግራም ድንገት እንደዚህ አይነት ሰዎችን ሲያገኝ ተሞክሯቸውን ለመካፈል ወደ ቤታቸው እንግዲህ ወደ በራቸው
እንደርስና እናንኳኳለን። ከተፈቀደልን ገብተን ቆይታ እናደርጋለን ከተሞክሯቸው አንጻር እና አሁን አንቺም ምናልባት አንቺ ነሽ እናቴ የተባልሽው በጣም ደስ ይላል። ስላወኩሽ ደስ ብሎኛል። እና ከአንቺ ጋር ምናልባት ከአንቺም ጋር ከልጅሽም ጋር ሊሆን ይችላል ቆይታ ባደርግና ከተሞክሮሽ እናትነት እንዴት እንደሆነ ያለሽን ልምድ እንድታካፊን፣ በስተመጨረሻም ደግሞ የሽልማት ፕሮግራም አለን ሚዲያችን የሚያዘጋጀው የቤት ውስጥ ፈርኒቸር መሟላት ካለበት ይሄ ቢሟላል የምትዩ ካለ እንዲሁም ሌላ በአይነቶች እንግዲህ በአይነት ይሄ ይደረግልኝ የምትዩ ካለ የሽልማት ፕሮግራሞች ይደረጋል ማለት ነው። ፍቃደኛ ነሽ? እሺ። ሰላም ለዚህ ቤት። እሺ በሩን ልዝጋው ነው። እሺ እንዴት አለሽ? ሰላም ነው አለ። ያው አይረብሽም ካሜራው? ችግር የለውም። ለጥሩ አላማ እኮ ነው። እሺ ማን ነው? እመቤት ይባላለሁ። እሺ እመቤት ስል እመቤት ሆነ ስምሽ? ደስ ይላል በጣም። ያው እውነትም እመቤት አይደለ? በጣም ደስ ይላል። እሺ እመቤት እንግዲህ ወይዘሮ እመቤት ነው ልትበይኝ ይቻላል። የወለደች ወጣት ነሽ በጣም። በልጅነቴ ስላገባሁና ስለወለድኩ ነው። መልካም በጣም ደስ ይላል። ወይዘሮ እመቤት እንግዲህ ወይዘሮ እንኳን ብዬ በደንብ እንትን አልበልሽ። ችግር የለም። ያው ቢሆንም ፎርማሉ ያ ቢሆንም ያው እሙ ወይም እመቤት እያልኩ እቀጥላለሁ። የተወሰነ ደቂቃዎች እንግዲህ ቆይታ እንድናደርግ ነው ካለሽ ተሞክሮ አንጻር እንደነገርኩሽ በር ላይ ማለት ነው። እሺ እመቤት እንግዲህ ማናት? አስተዳደጓን ከዛ ከልጅ መውለድ ጋር ተያይዞ ያለፈችበትን ስለ ትዳርም ስለ ሁሉም ያለውን ነገር እንድንጨዋወት ያህል ነው። ከጅምሩ እንነሳና እስኪ እመቤት ማናት? እመቤት እዚሁ አዲስ አበባ ውስጥ ነው ተወልዳ ያደገችው። በጥሩ ቤተሰብ ውስጥ ነበረ ያደግኩትም። ጥሩ ናቸው በቃ ቤተሰቦቼ። እንዴት ነው ጥሩ ህይወት ነበረ መጀመሪያ ማለት ነው። የሆነ ሰዓት ላይ ነው ነገሮች እየተበላሹ የመጡት። ወጣትነት ያው ከባድ ነው፣ ሁላችንም እንደምናውቀው። ይሄ የጉርምስና ጊዜያችን ላይ ብዙ መጥፎ ነገሮችን እናደርጋለን እና እኔም እንዳጋጣሚ ሆነና አብሮኝ ከሚማር ልጅ ጋር ያው እንደዛ ተጀመረና በዛ ተማሪ እያለሽ? አዎ ተማሪ እያለሁ እና ልጅ ነበርኩኝ፣ በጣም ልጅ ነበርኩኝ እና አስታውሳለሁ። እንደውም 8ኛ ክፍል ነበርኩ ምናምን ነገር ሚኒስትሪ የምንወስድበት ሰዓት ነበረ። እኔ ሚኒስትሪውን ትቼ ጥናቱን ትቼ እሱን ማጥናት ጀመርኩ ማለት ነው። እና በዛ ነበር የተጀመረው። ያው ቤት ውስጥም ትንሽ ነገር ከተናገሩኝ ወደ እሱ ነው ሮጬ የሚሄደው። በዛ የተነሳ ያው እንግዲህ እርግዝና ተፈጠረ ማለት ነው። ልጁ እንዴት ነው ቤተሰብ እሱ በቤተሰብ ስር ነበር ወይስ ተማሪ ነው እሱ ማለት ነው? አዎ እሱም በቤተሰብ ስር ነበር፣ ግን በብዛት ቤተሰቦቹ እቤት ውስጥ ስለማይሆኑና ሌላም ቤት ስለነበራቸው እዛ ምናምን በሚሄዱበት ሰዓት እኔ ደግሞ እዛ ሄድ ነበረ ማለት ነው። በዛ የተጀመረ ግንኙነት ነበረ። ያው ሳናስበው ሁለታችንም ሳናስበው ልጅ ተፈጠረ በመሀላችን። ለቤተሰብ ማሳወቅን ምናምን የኔ ቤተሰቦች እግዚአብሔር ይስጣቸው በጣም ጥሩ ሰዎች ናቸው እና ተቀበሉ። በስንት ዓመትሽ ማለት ነው? በ14 ዓመትሽ ነው? አዎ 14 ዓመቴ ማለት ነበር እና ያው ወደ 15 እየሄድኩ ነው እና በዛ ነበረ የተጀመረው። ያው ቤተሰብም ፈቀደ፣ ገባን እንደ ትዳር አለን ማለት ነው። ግን ያው እንዳሰብከው አይሆንም፣ ነገሮች እንዳሰብከው አይሆንም። ውጪ ስትገናኝና ቤት ውስጥ መተህ አንድ ላይ ስትኖር፣ አንድ ቤት ስትኖር አንድ አይደለም እና በዛ የተነሳ ያው ያለ መግባባት መጣና ተለያየን ማለት ነው። አሁን ልጄን ለብቻዬ ማሳደግ ከጀመርኩ ረጅም ጊዜ ሆኖኛል። የሚገርም እንዴ! በ14 ዓመት ውስጥ ከወለድሻል። እሱም በተመሳሳይ እድሜ ነው ሊሆን ይችላል አይደል? በ1-2 ዓመት ይበልጠኛል። ይሄ ነገር ሲፈጠር የትምህርት ሁኔታችሁ ራሱ እንዴት ቀጠለ? አንቺም እሱም? እኔ የተወሰነ ተማርኩኝ። 8ን ተፈተንኩ። ያው 9ም እስከሆነ ሰዓት ድረስ ተማርኩኝ ማለት ነው፣ እስከምወልድበት ጊዜ ድረስ። ከዛ በኋላ ግን ያው መቀጠል አልቻልኩኝም። በአንዳንድ ጉዳዮች ምክንያት መቀጠል አልቻልኩም። እሱ ግን ወዲያው ነው ትምህርቱን ያቆመው እና ስራ የጀመረው። ያው ግዴታ ወንድ ልጅ ስለሆነ ትምህርቱን አቆመ። አለበት። አንቺን
ማኔጅ ለማድረግ እኔንም ልጁንም ማኔጅ ለማድረግ ሲባል አቆመ ትምህርቱን እና በስራ ላይ ነበረ ማለት ነው። እርግዝና ላይ እያለሽ ተማሪ ነበርሽ? ሆድሽ ገፍቷል። ተማሪዎች ሲያዩሽ የሚኖር እንትን አለ አይደለ? ራሱ የሚፈጥረው ተጽዕኖ አለ። እሱን ጊዜ እንዴት አለፍሽው? አንዲት ጓደኛ ነበረች፣ በጣም የቅርብ ጓደኛ ነች። ከመጀመሪያም ታውቅ ነበረ ከእሱ ጋር ስለነበረኝ ነገር ስነግራት በጣም ነበር ያዘነችው፣ እንደ ቤተሰብ ማለት ነው። እና በቃ እንዴት ነው እሷ ከጎኔ ስለነበረች ነገሮችን እስኪሆነ ጊዜ ድረስ ማንም ሰው አያውቅም ነበረ፣ ተደብቆ ማለት ነው። እኔና እሷ ብቻ ነበር እነዛ ትምህርት ቤት የምናውቀው፣ ማንም ሰው አያውቅም ነበረ። እና የሆነ ሰዓት ላይ ግን አጋጣሚዎች ሆኑና ይፋ ወጣ ማለት ነው። ከዛ ጊዜ በኋላ እንደውም ከአንዳንድ ልጆች በስተቀር አንዳንዶች ታውቃለህ የሆነ ያለ መረዳትም አለ የመፍረድም ነገር አለ ምናምን፣ ግን አብዛኞቹ በጣም እንትን ይሉኝ ነበረ፣ ይረዱኝ ነበረ። እንደዛ 9 ወር ያህል ነው የሚሆነው አይደለ? 9 ወር ያህል አረግሽ፣ ህመም አለው፣ መዳከም አለው፣ ትምህርት አለው፣ ጎን ለጎን የቤተሰብ ተጽዕኖ ምናልባት ይረዱኛል ብለሽኛል ይመስለኛል። ያው ቤተሰቦች ግን ማህበረሰብ ደግሞ ተጽዕኖ የሚፈጥርብሽም አለ ከትምህርት ቤት ውጭ። እነሱ ነገሮች እንዴት ታለፉ? እሱስ ፍቅረኛሽ የነበረውም ልጅ በዛ ሰዓት እንዳረገሽ ሲያውቅ ተቀበለው ወይ ወዲያው ያለውን ነገር እንዴት ነበር? እሱ ደስተኛ ነበር በዛ ሰዓት። ያው ስለ ኑሯችን ስላላሰበ ደስተኛ ነበረ በዛን ሰዓት ማለት ነው። አዲስ ነገር መሆኑን ያየው ለሁለታችንም አዲስ ነው፣ ሁለታችንም የማናውቀው ነገር ነው። ለዛ አዲስነቱን ነው እንጂ ያየው ከኋላ የሚመጣውን ነገር ስላላሰበ፣ ያው እንደነገርኩ በእድሜም ስላልበሰልን ሁለታችንም እሱ በዛን ሰዓት ላይ ደስተኛ ነበረ። እንደዛ ነበር ያለፈው። ከዛ ያው ተወለደ። ሴት ነው ወንድ ነው የወለድሽው? ሴት ነች። ሴት ነች። በጣም ደስ ይላል። ሰው እንግዲህ ሴት ተወለደች። ከተወለደች በኋላ አባትነትና እናትነት እንዴት ቀጠለ? ቤተሰብስ ማጋት አረስ ያለ ነገር? እናቴ መታ ነበር እኔ ጋር ማለት ያው ቤተሰቦቼ ተስማምተዋል እንደነገርኩ። አብራችሁ ነው ጀምራችሁ እንዴ? አንቺ ነው ታይ በደንብ አብረን መኖር ጀምረናል። እና እንደነገርኩ ግን ያው ቤተሰብ ተስማምተዋል፣ ግን ቢሆንም እሱን ለመቀበል ከብዷቸው ነበር። እና ያው እንደነገርኩ ነው አብረን መኖር ጀምረን ምናምን፣ ግን ያው እንዴት ነው ቤተሰቦቼ ቢቀበሉትም ልጁ መምጣቱን ቢቀበሉትም ያው በሽታ አይደለም ልጅ ነው ያመጣሁት እና ልጅ ማምጣቴን ቢቀበሉትም ግን ልጁን ለመቀበል አቅቷቸው ነበር። ማለትም ፍቅረኛዬ ማለት ነው ለመቀበል በጣም አቅቷቸው ነበረ። ቢያንስ እንኳን የሚያስተዳድርሽ ሰው ቢሆን ትልቅ ሰው ቢሆን ተብሎ ስለነበር ያው እናቴ ቤት ሄጄ መታረስ አልቻልኩም፣ እሱ እንዳይሳቀቅና በሚል ማለት ነው። እና እናቴ መታ ነበር ያረሰችኝ። በጣም በቆንጆ ሁኔታ ነበር የታረስኩት። አሁን እንደዚህ እንደ መክሳት አይደለም፣ ያኔ ጥሩ ሁኔታ ላይ ነበርኩኝ። እና እንደዛ እያለ ቀጠለ። ለእሱም አባትነት ጥሩ ነበር እስከማውቀው ድረስ። ከየሆነ ሰዓት በኋላ ግን እንዴት ነው ጸባዮቹ መቀያየር ጀመሩ ምናምን ማለት ነው። ያው ይታወቃል የወንድ ልጅ ነገር፣ ሴት ልጅ ስትወልድ ውጭ ማየት ይጀምራል። እና በዛ ያው አልተስማማንም ወዲያው ማለት ነው። ምን ያህል ጊዜ ሆነ ህፃኗ? ለ3 ዓመት ያህል አብረን አሳድገናል ልጃችንን። ያው እየሰማሁ እንዳልሰማሁ እያየሁ እንዳላየሁ እየሆንኩ ማለት ነው። ይታወቃል የሴት ልጅ ነገር እንደዛ ነበር። በጣም ጥንካሬ ይታያል፣ ይጋባል። እና አሁን እስከምትናገሩ ነገር ራሱና እስከ 3 ዓመት አብሮች ቆየ ባለቤትሽ? ኦልሞስት እሱ ልጅ ነው። በጣም እንዴት ነው ህጋዊ ፍቃድ አይሰጣችሁ መቼም በዛ እድሜያችሁ አይደለ? ያው አብሮ በመኖር በትረስት በመግባባት ነው እንጂ 80 ልትፈራረሙ አትችሉም እድሜያችሁ ስላልሞላ። ሶ ፋይናሊ ርቆሽ ሄደ ነው እሱ? እንደነገርኩ ነው ያው ያልከውን ለመናገር ያክል በሽምግልና ነበረ። በሽምግልና ነው የተፈራረምነው ማለት ነው። ሽማግሌዎች ተቀምጠው እንደዛ ነበር። ያው ሁለታችንም እድሜያችን ሲደርስ ደግሞ እናጠነክረዋለን በሚል ማለት ነው ነበረ። እና ያው ባለመግባባታችን ምክንያት ጥሎኝ ሄደ ማለት ነው። በእርግጥ ያው ተስማምተን የተለያየ ነው። በቃ ከዚህ በላይ መሄድ አንችልም ተባብለን ነው የተለያየ ነው። ያው ከዛ በኋላ ያገኘሁትን ነገር እየሰራሁ ለልጅ አላንስም፣ ለሁለታችን አላንስም ብዬ ያው እኔ ባልበላም ለእሷ እየሰጠው
እያልኩ ያው እዚያ ድርሻታለሁ። እንግዲህ 3ቱን ዓመት እንዴት ቀጠለ? የመጀመሪያውን 3ቱን ዓመት አብራችሁ ያላችሁ ማን ነበር መኒ ሜክ ነው ያደረገው? ይሄ ምንድን ነው ገንዘብ የሚያመጣው ማን ነበረ? ለ1 ዓመት ያህል እሱ ሰርቷል። በደንብ ማለት ነው፣ በደንብ ሰርቷል። በሁለተኛው ዓመት ደግሞ ስራ ማጣት ጀመረ። ምን ሰራ በዛ ላይ? ያው ያገኘውን ነገር ይሰራ ነበር ማለት እንዴት ነው መሸከምም ምናምን። የሆነ ሰዓት ላይ ደግሞ እኔ ቤተሰቦች ጋር ተቀጥሮ መስራት ጀምሮ ነበረ። ያው እናቴ ነች በደንብ እንደውም ስታግዙ የነበረው ማለት ነው። አባት ታውቃለህ በጣም ከባድ ነው እና እናቴ ነበረች እንደውም በደንብ ስታግዙ የነበረው ማለት ነው። ያው እንደዛ እያለ 1 ዓመቱን ቀጠልን። ሰራ በደንብ። ያው እኔም ጥሩ ሁኔታ ላይ ነበርኩ። እኔም ልጄም በቃ ተመችቶን ነበር የምንኖረው። ያው እንደዚህ ደላን የምትለው ነገር ባይሆንም ግን በቂ ነበረ ኑሯችን ማለት ነው። ከዛ 2ኛው ዓመት ላይ ስራ ጠፋ። ከኔ ቤተሰቦች ጋር መስማማት አልቻለም እና ከዛም ስራ ወጣ። የዛን ሰዓት ላይ ያው ልጃችንን ጎረቤት ጋር እየተወን አንዳንዴም እናቴ ጋር እየወሰድኩኝ ሁለታችንም ወጥተን መስራት ጀመረን ማለት ነው። እኔ ጉሊት ሳይቀር ሰርቻለሁ፣ መስተንግዶ ሳይቀር ሰርቻለሁ። ብዙ ነገር መስተንግዶን እንደውም በስነ ስርዓት አስታውሳለሁ። የወጣሁትን ከዛ ስራ ወንዶች ያስቸግሩኝ ነበርና እሱን ሲያይ ባለቤቴ ያው ማን የቀድሞ ባለቤቴ እንትን አለ ማለት ነው። ይናደድ ስለነበረ ምናምን ያው እንዳቆም አደረገኝ። አቆምኩት። የዛን ሰዓት ሌላ መስራት የምችለው ነገር ስላልነበረ ከአትክልት ተራ ምናምን እንትን እያመጣው ምናምን አትክልቶች እያመጣው ምናምን ነገር መስራት ጀመርኩ። እንደዛ እያለ ያው ያተቀጠለ ማለት ነው። ያንን 2 ዓመት እንደዛ አድርገን ጨረስን። ኦኬ። እናትሽስ በንግዱ ዓለም ነበረች ይመስለኛል። እሷ ጋር ይሰራ እንደነበር ነግረሽኝ እና አንቺ እናትሽ ጋር እንትን የማለቱ ነገር አልነበረም? ያው ከሱ ጋር ስትጣላ መቼም የባልን ነገር ነው የምሰማው እንጂ እናቴን በዛ ሰዓት የምሰማበት ጊዜ ላይ አልነበርኩም። ለምን ከሱ ጋር ስለሆነ የምኖረው ማለት ነው። እና ከእሷ ጋር ስለማይስማማ እሱና እሷ መስማማት ሲያቅታቸው እኔንም ከእነሱ በጣም እንትን አለኝ፣ እያዘኝ እንዳልሄድ ማለት ነው። ታገስና ተውኩት። መሄዱንም ምን ማለቱንም ተውኩት ማለት ነው። በዛ የተነሳ በዛ ምክንያት ነበረ ከእናቴ ጋር መስራት ያልቻልኩት እንጂ እናቴ ትጠይቀኝ ነበር ሁልጊዜ ማለት ነው። ለምን እኔን ለማገዝ ስለምትፈልግ ትጠይቀኝ ነበረ። ከዛ እሱ ያው ልጁን አንቺንም ትቶ ደግሞ ሌላ ማየት ጀመረ ነው ያልሽኝ። ያን ነገር ታይ ነበር፣ ታስተውይ ነበር። ዝም ብለሻለሽ፣ ግን መጨረሻ ላይ እሱ ያንን ስላልፈለገ ትቶሽ እንደሄደ መጨረሻችሁ ያ ሆነ ነው። እንደዛ ነበር የሆነው። እንዴት መሰለክ እንግዲህ ውጪ ማየት የጀመረ ሰዓት ላይ ጸባዩ መቀየር ጀመረ። ለእኔ የሚሰጠኝን ገንዘብ ቀነሰ። የት እንደሚያደርገው አይነግረኝም፣ የት እንደሚውል አይነግረኝም። አልፎ አልፎ ደግሞ ማደር ጭምር መጣ ማለት ነው። ያ ነገር ሲመጣ ምንድን ነው ምናምን ስለው እባክሽ አትጠይቂኝ፣ አጨቅጭቂኝ አይነት ነገር ነው። እንደ ጭቅጭቅ ነው የሚወስደው ማለት ነው። በዛ ያው አውቅ ነበረ። የሆነ ሰዓት ላይ ሰውም እያየ ይነግረኝ ጀመረ ምናምን ማለት ነው። እሱን መቋቋም ሲያቅተኝ ነው በቃ እዚህ ጋር ይበቃናል የተባባልነው ማለት ነው። እንደዛ ነበር። ስለዚህ ያው አንቺም መቻልሽ አበቃ። መቻልሽ እንዴት ነው አበቃ። እሱም ያው ባለበት ቀጠለ። ያው ተለያያችሁ። ልጅነትም ነበር በዛ ላይ። ከዛ ግን ብቻሽን እናትነትሽን ገፋሽ ማለት ነው። ቤተሰቦች እያገዙሽ እንዴት ነው ያለው ነገር? ያው እንደዛ እያለ ቀጠለ ማለት ነው ህይወት። እናቴም ከዛ በኋላ ያው ወደ እኔ ቀረበች፣ ታግዘኛለች ምናምን። እንደዚህ አሁን ስንት ዓመቷ ነው ልጅሽ? አሁን 15 ዓመት ይሆናል። 15 ዓመት። እየተማረች ነው? እየተማረች ነው። በደንብ ትማራለች። እንዴት ቀጠለ ማለት ነው? ከዛ በኋላ ብቻሽን ስታሳድጊ እናትሽም አለች እያልሽ ነው፣ ግን ምን አይነት ስራ እየሰራሽ አሳደግሻት ያለውን ነገር? ያ ማለት 12 ዓመት ማለት ነው። ከ3 ዓመት በኋላ ሌላ 12 ዓመት አይደለ? በልጅሽ እድሜ ሲቆጠር ያው እንግዲህ የተለያዩ ስራዎችን መስራት ጀመርኩኝ። እናቴ እንዳልኩ ሱቅ አላት። ስለዛ ወደ እሷ ሱቅ እቃዎችን እንትን እላለሁ ምናምን ከሌላ ቦታ አስመጣና ከድሬዳዋ ምናምን እያስመጣሁኝ
ከዛ እናቴ ጋር አስቀምጠውና ይሸጣል ማለት ነው። እንደዛ እያደረግኩ ነበር የምሰራው። ሽቶዎችን አመጣ ነበረ። ልብስ ደግሞ እዛ እንደምታውቀው ርካሽ ነው። ሰከንድ ሃንድ ልብሶች አሉ በደንብ በሰፊው እነሱም እያስመጣሁኝ የእናቴ ሱቅ አደርጋለሁ። አልፎ አልፎም ደግሞ እንደዚህ ለማውቃቸው ሰዎች እየወሰድኩ አደርሳለሁኝ ማለት ነው። እንደዛ እያልኩኝ የተወሰነ እያተረፍኩ እንደዛ እያደረግኩኝ አሳድጋት ነበረ። ባስ ሲልም ደግሞ እንደዚህ ተቀጥሬ ይሰራ ነበረ። ሽያጭ ምናምን ተቀጥሬ ይሰራ ነበረ። ያው ጥሩ ሁኔታ ላይ እንዳለሽ ይሰማኛል። ማለት ጥሩ ያው ቤትሽም ጥሩ ነው ምናምን ያለሽበት ሁኔታ በንግድ ዓለም ውስጥም ነው እንዳለፍሽ እየነገርሽኝ ያለሽ ይሄን 12 ዓመት። ስለዚህ ጥሩ የገቢ ምንጭ አለሽ ማለት ነው ልጅሽን ለማሳደግ በቂ። ባስ ሲልም ግን እንዳልሽ ደግሞ ተቀጥረሽ ነው የሰራሽበት ጊዜ። በዚህ መሀል እንግዲህ የነበሩትን 12 ዓመታቶች እስካሁን ማለት ሰዓት ድረስ የልጅሽ አባት የት እንዳለ ወይም ይመጣል ወይ ልጅ ይላል ወይ እሷስ አባቴን ትላለች ያለውን ነገር? እኔ አባቴ እንዳትል አድርጌ ነው ያሳደግኳት። ማለት ለፍቼባታለሁ በጣም። እንዴት ነው ድጋሚ በቃ አባቴ የለኝም ብላ እንዲሰማት አድርጌ አላውቅም። ለዛ እኔን ጠይቀኝ አታውቅም። ያው እንግዲህ ልጅ እያለች 1-2 ምናምን ጠይቀኝ ይሆናል። የሚገባውን መልስ ሰጥቻታለሁ። መጥፎ ነገርም አልተናገርኩም፣ ግን በቃ የሚገባውን መልስ ሰጥቼ አልፌዋለሁ። እሱም በተለያየ መንገድ ሊያገኘው ሞክረው ነበር ከዚህ በፊት 1-2። ያው እንደማይችል ሲያውቅ ተወው ማለት ነው። ብዙም ፍላጎቱም የለውም እንደዚሁ ዝም ብሎ ነው እንጂ። ስለዚህ ያው እሱም ልጅን ብሎ አልመጣም፣ እሷም አባቴን ብላ እንዳትጠይቅ አድርገሽ ነው በዛ ልክ ያሳደግሻት። ያው ምንም እንዳላጣች ነው ያ ማለት። ትልቅ መሰጠት ይፈልጋል ያንቺ መሰጠትነት ማለት ነው። አሁን ላይ እየተማረችልሽ ነው፣ አንቺም እየሰራሽ ነው። አሁን ምን የትኛው ስራ አይነት ስራ ላይ ነሽ? እዛው ንግድ ላይ ነሽ? ንግዱ ላይ ነኝ። በፊት አሁን ትሰሪ የነበረው ነው ወይስ ሌላ? ንግዱ አዋጣኝና ንግዱን ቀጠልኩት። ያው አሁን ደግሞ ከእናቴም አልፎ ለሌሎች ሱቆች እስከ ማስረከብ ድረስ። ኦኬ እዛው ይሄን የድሬዳውን ንግዶች ምናምን ማለት ነው። ብዙ ደንበኞች ስላሉኝ ስለማደርስ ጥሩ ገቢ ያለኝ። በጣም ደስ ይላል። ትንሽ ይመስላል ጉንፋን ይዞሻል። አዳርመሻል። አሁን ሞሮፍ እንቅስቃሴሽ እንዴት ነው? ቀን ላይ ያለሽ እንቅስቃሴ እንዴት ነው? አሁን እንግዲህ በዚህ ሰዓት ስንገባ አግኝተንሻል። ያው ቀኑም ያው ሰንበት አይደለም። ስለዚህ ቤትሽ በሰላም ገብተሽ የመውጣት ምናምን ስራ ላይ ቢዚ አይደለሽም? ያን ያህል ታይት አይደለም ታይምሽ ማለት ነው? ቢዚ ነኝ፣ ግን ያው ዛሬ እንደነገርኩ አጋጣሚ ሆኖ ጉንፋን ትንሽ ስለያዘኝ እረፍት ለማድረግ ነበረ ቤት የተቀመጥኩት እንጂ በብዛት ቤት ውስጥ አልገኝም። ብዙ ጊዜ ውጪ ነው የምሆነው፣ ስራ ላይ ነው የምሆነው ወደዚህም ስለሚሄድ ማለት ነው። ደስ ይላል። ብትኖርና ልጅሽን ብናገኛት ደስ ይለን ነበረ። አለች መጥራት ትችላለህ? ኦኬ ትምህርት የላትም ዛሬ ነው? አይ አጋጣሚ ቀርተው ነው። ያው እኔ ስላመመኝ ትሪት ላድርግሽ ብላኝ ነው እሷ። እስኪ ልጥራት። እሺ ደስ ይለናል። እሺ ማን ነው ታላቅ? እኩያሽ ነች? እሺ እንዴት ነሽ? ደህና ነሽ? እንዴት ነሽ? በጣም ደስ ይላል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተኝተሽ ነበር ዛሬ ትምህርት ቤት ዲና አይቆጡም መምህር? አይ እማዬን አሟታልና እሷን እንትን ልላት ነገር ትፈራለች። ያ ትንሽ አይናፈራች። ደስ ይላል። አይ ስለተዋወቅኳት ደስ ብሎኛል። እስኪ እናትሽን ግለጫት። እናቴ በጣም ከእናቶች በላይ ነች። ለፍታን ያሳደገች እና የሚገባውን መስዋዕትነት ከፍላለች። ደስ ይላል። ፍቅሯን እየገለጸችልሽ ነው። ትምህርት ቆንጆ ነው? ቆንጆ ነው። ምንም አይልም። አሪፍ ነው። የት ነው የምትማሪው? እዚህ ሰፈር ነው። ያው እንደነገረችክ ነው። እዚህ አካባቢ አንድ ቆንጆ ትምህርት ቤት አለ። የግል ትምህርት ቤት ነው። የግል ነው የምታስተምረው? ያው ቆንጆ ትምህርት ቤት ነው። እዛ ነው የምትማረው። ትንሽ አይናፋር ስለሆነች ነው እንጂ ትናገር ነበር። ስንተኛ ክፍል ነሽ አሁን? አሁን 6 ነሽ? ኦኬ። ስንት ዓመቷ ነው? 15 ዓመቷ። በመሀል አቋርጣ ነበር? አዎ፣ ትንሽ የጤና ኬዝ ምናምን ስለነበረባት ሕክምናውን ለማስቀጠል ሲባል ያው ትንሽ። አሁን ደህና ነች? በሙሉ ጤና ነች? አንድ 3 ዓመት አቋርጣ ነበር። ኦኬ። ለዛ አሁን ላይ ደህና ነች። አሁን ጥሩ ላይ ነች። ኦኬ። በዚህ መሀል የሚያሳለፍሽው ነገሮች አሉ ማለት ነው? በእሷ ህመም ምክንያት? ለዛ ነው ትንሽ አይናፋር ስለሆነች ነው። አይዞሽ ማለት ደስ ይላል። ያው እሷም ትንሽ አይናፋር ነች፣ ግን ስለኛ ደስ ብሎናል። እንግዲህ ጥሩ የሚባል ቆይታ፣ ጥሩ የሚባል ተሞክሮ ካንቺ አግኝተናል። እናትነትሽን በማየት መልኩ እንግዲህ ለ15 ዓመት ያህል ጀግነሽ እዚህ ደርሰሽ ያለሽበትን ከብዙ በጥቂቱ ነግረሽናል። በጣም ደስ ይላል። ጥሩ ተሞክሮ እንደሆነ እናንተም እንዳገኛችሁ ተስፋ አደርጋለሁ። ማራኪም ስለተዋወቅኩሽ በጣም ደስ ብሎኛል። ጀግና እናት አለችሽ። ስለዚህ ያው እንዳልኩሽ መጨረሻ ቆይታ ካረግን በኋላ የሽልማት ፕሮግራም ይኖረናል ብዬሽ ነበረ። እንግዲህ ቤት ውስጥም በካይንድ እንግዲህ የተለያየ ቤትሽ ሙሉ ነው ሳየው፣ በጣም ያምራል። ቆንጆ ቤት ነው ያላችሁ እና ይሄ ቢሟላ የምትሉን ነገር ካለ ያው ያንን ነገር ልናሟላ፣ የሽልማት ፕሮግራማችን ደግሞ ሌላ ሴሽን ይቀጥላል። ሽልማቱን ይዘን በሌላ ጊዜ እንመለሳለን። ግን ምንድነው የሚያስፈልጋችሁ የሚለውን እናንተ ያው ስልክ እንለዋወጥና አስበሽበት ትነግሪናለሽ ማለት ነው የሚደረግልኝ ብለሽ ያን እናደርጋለን። እመቤት ሰላም ቆይን። እናመሰግናለን። እሺ ቻው። እሺ ማራኪ፣ እሺ እንመጣለን። እሺ ተመልሰን። እሺ ሰላም። እሺ እናመሰግናለን። እንጣ። እሺ ብቻዬን ነው። እሺ እሺ